ብዙ ያልተፈቱ ነገሮች አሉና ከስሙ ተነስተው እንግዲህ ነገሮችም ለአቶ አምነን ያልተገለጹ በአቶ አምነን ህይወት ውስጥ በድር የተጠላለፈ ህይወት የሆነበት ነው የሚገኘው። እንግዲህ አንዱን ፈተና አለፍኩኝ ሲል ሌላኛው ፈተና እየመጣበት ነው የሚገኘው። ይሄንን ለማሸነፍ ደግሞ ይሄንን ለማወቅ ምንም የቻለበት ምንም አንዳችም ነገር የለም። ይሄ ነገር ከእለት እለት ተደጋግሞበታል። በዙሪያው ያሉ ሰዎች ናቸው ደግሞ ለዚህ ከባድ ጉዳት እያደረጉት ያሉት። አሁን ላይ ታዲያ ሚስቱም ብትሆን ሌሎች ሰዎች ከዚህ መሄድ አለባቸው፣ ምናልባትም እኮ ለአያቴ ሴማ ሊከብዷት ይችላሉ ብዬ አስባለሁ ነው ያለችው። ሜርሲም እኔ ከዚህ መሄድ አለብኝ የሚል ጥያቄን እንግዲህ ለአምነን አንስታ ነበረ። ያው እዛ ቤት ሴማ የምትባለው አያታቸው ሜርሲን አትወዳትም። የምትናገረው ንግግርን እንኳን ምን አልሽኝ ከማለት ውጪ እየመረጠች ነው የምትሰማውና ለካ ልብ የፈለገውን ሰው ብቻ የሚሰማው፣ ልብ ካልሰማ ጆሮ ብቻውን አይሰማም። እና ልቧ ስለማይፈልግ የእሷን ወሬ መስማት ምን አልሽኝ ትላለች ማለት ነው። በጣም ነው የምታሰቀኝ። በነገራችን ላይ የሜርሲ ወሬ ለአያታቸው ለሴማ አይሰማም ማለት ነው። እየመረጥሽ ነው መሰሚው ማለት ነው። እየተመረጠ ነው የሚሰማሽ፣ የሚሰማ ሁሉ አይስማሽ ብላለች። በስማ እና ጄሪ እንግዲህ ብሌንንና አምነንን ለማጣላት ያደረገችው ድርጊት አልተሳካላትም ማለት ነው። እናት ዛራና ሜርሲም እንግዲህ ቆመው ወሬ ለማዳመጥ ወዲያ ወዲህ እያሉ ነበረ። እንግዲህ ሜርሲ መቼስ እዚህ ቤት መቆየት ከተፈቀደልኝ ብላለች። አቶ አምነን እዚህ እንድኖርማ ከፈቀድክልኝ እንደ ቤታችን ነው ካልከኝማ ጥሩ ነው ብላለች። እንግዲህ የሚያወሩትን አዳምጣለሁ፣ የሚያዳምጠኝም ሰው ካገኘውኝ አወራለሁ ብላለች ማለት ነው። ሜርሲ እንግዲህ የሚያዳምጣት ሰው ካለ ለማውራት አለበለዛም ደግሞ ያው ሰው የሚያወራውን ነገር ለማዳመጥ እዛ ቤት ውስጥ አለች ማለት ነው። ይሄንን ለመተግበር ቆማ ተነስታለች። ታዲያ የቤሌንና የአቶ አምነን ጭቅጭቅን ሰምታ ጄሪ በየክፍሉ እየሄደች እንግዲህ እየፈተሸች ነበረ፣ ልብስ ጠፍቶኛል ብላ። እንደዚህ አይነት አስመሳይ ሰዎች ግን በጣም ነው የሚያናድዱት። በነገራችን ላይ ይሄ ውሸቷ አንድ ቀን ሲነቃባት ዋጋ እንደሚያስከፍላት ምንም ጥርጥር የለውም። ምክንያቱም ምንም የማታውቅ ልጅ በሰላም የተቀመጠችውን ልጅ ሌባ ናት ማለቷ ወንጀል ነው፣ ነውር ነው ማለት ነው። ጊዜ ዳኛ ነው። እሷም ያለችበት እንግዲህ በውሸት ተመርጣ እንጂ በእልህ ተመርጣ እንጂ የእውነት ተመርጣ አይደለምና አንድ ቀን ትዋረዳለች፣ ውሸቶቿም ይወጣሉ ማለት ነው። ይሄን ደግሞ ሜርሲ በራሷ እሷን ማዋረዱ አይቀርም የሆነ ጊዜ ላይ፣ ምክንያቱም በያዘችባት መረጃ ማለት ነው። ከቤሌን ጋር በቃ እየተዋደዱ ግን ምንም ሊግባቡ አልቻሉም። አምነንና ቤሌን በመሀላቸው ሁሌም ቢሆን አንዳንድ ፈተናዎች አሉ። አምነን ግን ትዕግስት አድርገው እነዛን ፈተናዎችን ማለፍ አለበት ብዬ አስባለሁ። ምንም ቤሌንን እየተረዳት አይደለም። አበዛው እንዴ ነሽና ቤሌን አታሳዝን? ተሰቃየች እኮ ምንም በማታውቀው ችግር እየመጣባት ነው። በወደደች ባፈቀረች ይሄ ሁሉ ችግር ሊመጣባት አይገባም ብዬ አስባለሁ። እንግዲህ እንደኔ ማለት ነው። እሱ የውሳኔ ሰው ካልሆነ እሷ ዋጋ መክፈል የለባትም። በኋላ ካጠገቡ ስትሄድ የሆነ ዞር ብትል ይጸጸታል ማለት ነው። አጠገቡ ስላለች በእጅ የያዙት ወርቅ እንደምን ይቆጠራል? እንደ መዳብ ነው ከመዳብ ይቆጠራል የሚባል ተረት አለና አቶ አምነንም እንግዲህ ያለበት ሁኔታ ያ ነው። በእጁ ላይ ያለችዋ ሴት ልክ እንደ መዳብ ሆናበታለች ማለት ነው። ስለዚህ ካጠገቡ ዞር ብትል የሆነ ነገር ያስተካክላል ብዬ አስባለሁ። ሙስጠፋና ሲፈን እስከሚገረሙ ድረስ ነበር እንግዲህ ሲፈትሹ የነበረው። እነሱ ክፍልም ገብተው ሁለቱ ክፍል ነው የገቡት። ሆነ ብላ ግን እንዳደረገችው ቀስ ብሎ ለተመራመረ ሰው ይደረስበታል። መቼስ እውነት ግን መቼ እንደሚወጣ እዛ ቤት ያሉ እውነቶች እንዳሉ የተደበቁ ናቸው፣ እየወጡ አይደለም ማለት ነው። ብዙ እውነቶች ተቀብረዋል።
የሆነ ተረትበዋል። መቼ እንደሚወጡ ባናውቅም እና ቤሌን አሳዝነኛል። ሰርቀሻል ስለተባለ ደግሞ ስትፈልግ የነበረው ቀሚስ የጠፋባት ሳይሆን ወርቅ የጠፋባት ነው የምትመስለው ማለት ነው። ጄሪ ስትፈልግ ምናምን ሀሳቧ እነሱ ከዛ ቤት እንዲወጡ ነው። ግን አምነን አያስወጣቸውም። መውጣት ካለም ቤሌን ሲጀመር እንድትወጣ አይፈልግም። ከዚህም በፊት እናት ዛህራ እንኳን ልትወጣ ስትል በቤሌን አማካኝነት ነው ቤሌን እንዳትወጣ የተመለሰችው ማለት ነው። እና ግን ይወዳታል። በቃ ወስኖ የራሱ ላይ ያደርጋት ግን አልቻለም። ተንዛዛ በጣም ስለ እናቷ እንግዲህ ሲፈን እያነሳች ያው በጣም እያዘነች ትገኛለች። ምናልባትም እኮ እናቴ ብትኖር ኖሮ እያለች ብዙ ነገርን ያው ስለ እናት አለመኖርን ክብደትን እያወራች ነበረ። በጣም ከባድ ጊዜዎችን እንዳሳለፈችም ስትናገር እናቷን በማጣቷ በዓል ሲመጣ ብዙ ነገር እያለች ነው ያለችው። እና እናት ሴማም እንግዲህ ሌሎቻችሁስ መቼ ነው የምታገቡት? ቤቴን የልጅ ቤት ብታደርጉት ደስ ይለኛል። ይሄ ቤት ልጅ በልጅ መሆን አለበት እያለች እንግዲህ እየተናገረች ትገኛለች። ሜርሲ ግን የሳቀችው አሳሳቅ በጣም ሁሉንም ሰው አስገርሟል ማለት ነው። እንግዲህ ዝም ዝም ብለዋል። የሁላችሁንም ልጆች እኔ እጠብቃለሁ። ከእናንተ የሚጠበቀው መውለድ ብቻ ነው። ቢያንስ ቢያስፈልገኝ አንድ ወንበርና አንድ ዱላ ነው ብላለች። እንግዲህ በዱላ ለመጠበቅ ነው እቅድና አላማዋ ማለት ነው። እንግዲህ ሴማ ተብያዋ ቤቱን እንግዲህ የራሳቸው ቤት እንዲሆን እንዲሰማቸው ነው የምትፈልገው። ምክንያቱም ፈልጋ ነው እዛ እንዲገቡ ያደረገችው። ይሄንን ደግሞ አቶ አምነን ወደዛ የገባበት ሜርሲ ከሱ ጋር እንድትሆን አትፈልግም። ከዚህ በፊት እንግዲህ ተናግራለች ለጄሪ ሜርሲን ከዚህ ቤት እንድታወጫት እንፈልጋለን፣ ከዚህ ቤት እንድትሆን አንፈልግም። ይህንን ደግሞ ከአቶ አምነን ጋር እንድትጣላ ማድረግ አለብሽ እያለች ነው የምትገኘው። ግን አሁን ላይ ቤሌን አሳዝነኛለች ማለት ነው። በማታውቀው እኮ ተሰቃየች፣ ምንም በማታውቀው። ይሄ ለሷ አይገባትም። ሳትሰርቅ ሌባ ናት መባሏ እጅጉን ከባድ ነገር ነው ማለት ነው። ሰው እንዴት በዚህ ልክ ሰውን ይጠላል? እሷ ከህይወቷ ያስወጣቻት መስሏን ነበር፣ ግን አልተሳካላትም ማለት ነው። ምንም አልተሳካላትም። የማይሆን ነገር ነው ያደረገችው። እኔ ልታሳብዱኝ ነው? ቆይ አላማችሁ ምንድን ነው? የእናንተ አላማ እኔን ማሳበድ ነው ወይ እያለ ይገኛል። እንግዲህ አቶ አምነን ማለት ነው። አላማችሁ እኔን ማሳበድ ነው ወይ? ለምን አንቺ እንኳን ብትሆኚ አትረጅኝም? ሌላው ባይረዳኝ ቤሌን ግን አይታ ለምን አትረዳኝም እያለ ይገኛል። እና እንግዲህ ቤሌን እሱን እንዴት ነው የምትረዳው? ቆይ ምን ታርገው? ከዚህ በላይ አበዛው እሱ ራሱ ማለት ነው። ጄሪን መጠርጠር አለባት። ማንን ልመን እያለ ነው የሚገኘው። ግን አሁን ላይ ማንን ነው ማመን ያለብን? ጄሪን ነው ወይስ ቤሌንን ነው? እኔን ለማሳበድ ነው እዚህ ቤት ያሉ ሰዎች ሁላ እንዳሉ። እሷ እንኳን ብትረዳኝ እኔን አይታ ምን አለበት? ሰውን አይቶ መረዳት ግን ይቻላል እንዴ? በተወሰነ መልኩ ሊቻል ይችላል። ግን ሁሌ እንግዲህ ያው ሁሉም ሰው ሙሉ አይደለም። እሷ ምንም በማታውቀው የቀሚስ ሌባ ተብላለች። የመጀመሪያ እቅዷ አቶ አምነን ቢያሰላስል እኮ ማለት ነው። የመጀመሪያ እቅዷ ከቤት ለምን አይወጡም? አንዴ መምረጥ ያለብህን መርጠሃል በምትለው ሰዓት ላይ ሊጠረጠር ይገባል። ከዛ እነማን ናቸው መውጣት ያለባቸው ሲባል እና ቤሌን ስትል ነበር። እና ይህንን ነገር ለምን ፈለገችው ብሎ አንዳንዴ ቆም ብሎ ማሰብ ይኖርበታል። በእርግጥ ቤሌንን ይዝናሃል፣ እየዋሸሽኝ ነው፣ አትዋሽኝ፣ ልትዋሽኝ አትሞክሪ፣ እኔ ነኝ ከጥፋቴ የማልማረው እያለ ነው።
እኔ ነኝ የማልማረው። ከባድ ነው። አንዳንዴ እንደ ቀልድ የምናወጣቸው ነገሮች ግን ሰውን ይጎዳሉ ማለት ነው። የሆነ ሰዓት ላይ እወድሻለሁ ልነጠፍልሽ ምናምን፣ ከዛ ደግሞ ከጥፋቴ የማልማረው እኔ ነኝ እና እነዚህ ሁለቱ በጣም ነው የሚጋጩት ማለት ነው። አቶ አምነን ቀልብ ግዛ ልብ ግዛ ከቀልብ ሁን ብላለች እሷ ራሱ ማለት ነው። ከቀልብ ሁን ብለዋለች እና አቶ አምነን ከቀልቡ ሊሆን ይገባዋል ማለት ነው። ከቀልቡ አይደለም። የእሱ ምላሽ ታዲያ ሰው የሌለው ሰው ብቻውን የሆነ ሰው እንዴት ከቀልቡ ሊሆን ይችላል ነው ያለው። ምንድን ነው እና ሴማ ጄሪ ሚስትህም አሉ አይደለም? ሜርሲ አለች። አንተ እኮ ብቻህን አይደለም ያለኸው። አይ እሱማ መኖር አንቺም አለሽ፣ ግን የሰውን ደስታ የምትፈልጉ አይደላችሁም። ሰላም የሚሰጠኝ ሰው አጣው። ትንሽ ጊዜ እንኳን ሰው ሰላም ሆኖ መኖር አይችልም ወይ ነው ያለው። እና አሁን ቤሌን ሌባ እንደሆነች ነው ውስጡ የተቀበለው። ደግሞ በዚህ ልክ ትናገር ያለሽ ወይ? የማቃት ቤሌን ቀሚስ ሰርቃ አሁን ደግሞ በዚህ ልክ እኔ ጋር ቆማ እያወራች ነው፣ ተመልከቱ እያለ ነው ማለት ነው። በጣም ነው የሚያናድደው በነገራችን ላይ እንደዚህ አይነት ነገር እና አይጄሪ ከጥፋቱ አትማርም። አሁንም ነገሩ ከሜርሲ ጋር እየዋለች እንዴት ጥሩ ነገር ልታስብ ትችላለች? ተንኮል ነው የምታስበው። ቀጣዩን ክፍል እንግዲህ ወደ እናንተ ይዤ የምመጣ ይሆናል። ለዛሬ በዚህ ጨርሳለን። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡኑ ሀሳብና አስተያየታችሁን በኮሜንት አስቀምጡ። ምን ተማራችሁ ከዚህ ድራማ? መቼስ ብዙ ነገር እያየን ነው። የሆነ መፍትሄ የሌለው ነገር ሁላ ነው እያየን ያለ ነው ማለት ነው። ግን አንድ ቀን ያው ለሁሉም ነገር መፍትሄ ይመጣል ብለን ተስፋ እናደርጋለን። በተለይ ሐሰተኞች እና ውሸተኞች ሊጋለጡ ይገባል ማለት ነው። እስካሁን ያልተጋለጡ እነ ሲፈን በተለይ መጋለጥ አለባቸው። በቶሎ ወንጀለኛ መጋለጥ አለበት።